ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል በአደባባይ ክርስትናውን የገለጸበት ቀን። በአደባባይ መቼ ነው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት ዓርብ ዕለት ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ሰጠ። ልክ እንደሞተ አይሁድ ሐሳባቸው ምን እንደሆነ ታውቃላችሁ? መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ፣ ቆሻሻ መጣያ ቦታ፣ ስጋው እዛ እንዲጣል ነው የፈለጉት። እንዲቀበር አልፈለጉም። ማዋረድ ስለፈለጉ ማለት የሚቀብረው እንዲጠፋ። ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሱ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን 2 የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ። ማናማ? ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያየው፣ ይታዘበኛል ላይ ሞቷል። በሞተበት ዕለት፣ ወዳጅ ባጣበት ዕለት፣ ደቀ መዛሙርት ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻውን በሆነበት ዕለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለእኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው በእውነት። አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲያርግ ያሉኝ፣ እንዲያታርጋሉኝ እያለ ከንስሐ የሚርቅ ሰው አለ። መለማመጥ ዓለም የማይፈልግ ማለት። ለክርስቶስ ስጋና ደም አይደለም ካህን ቀርቶ ጲላጦስም ይለመናል። ለመኑት፣ እባክህ የኢየሱስን ስጋ ስጠን አሉት። ጲላጦስ ምን አለ መሰላችሁ? ከመቼው ሞተ አለ ይላል። ምን ማለት ነው? መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። ምክንያቱም መስቀል ላይ መሰቀል አይገልም እኮ በራሱ። ክርስቶስ እኮ መሰቀሉ አይደለም የገደለው። ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል፣ ደክሟል። ስለዚህ መስቀል ላይ በቀረችዋ ሰዓት ስቃይ የተቀበለባት ሰዓት ነች። ፍቅሩን የገለጸ። የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን። የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው።